እባክሽ ነይልኝ እኔ እዚህ ሁሉም ነገር እየከበደኝ ነው ጌታኔ ልጅያስ እባክህ ፍቅሬ ወሰደኝ በቃ ቆይ እንደዛ በድሎሽ አሁንም እንደዚህ ትሆኛለሽ እሱ ምንም የሚያውቀው ነገር የለም ይሄ ሁሉ የትዝታ ሴራ ነው የቤተሰቦች ግን እኔን አትወዱኝም ተው ብሩኬ ደስ አይባልም እኛ ደግሞ በጣም ነው የምንወድ ብትወዱኝማ አብራችሁ ኑሩ ሲልሽ ትሉኝ ነበር አንቺ ግን ረሳሽኝ መሰለኝ እውነት ለመናገር በዚህ ሰዓት አንተንም ሆነ ራሴን ማስበበት ጊዜ የለኝም አባባ ወይ በማሚ ደሞ ዛሬ ምን አይነት ጥያቄ ነው ይዘህ መጣው የለም አልኩህ እኮ እኔ ከጀርባ ካልልኩ ሲጀመር እኔ እናንተ ከጀርባ ምንካሄድ ሰዎች አይደለም ደረስ ትዝታኔት ነው የምታውቀው አንቺ ታውቂያታለሽ አዎ የት ይኸውልህ ባቢ ትዝታ ማለት ለኔ የእንጀራ እናቴ ናት ምን አዎ ይልቃው የት ነው አንተ የምታውቃት የትም አላውቃት እርግጠኛ ነህ ለማታውቀው ሰው ነው እንደዛ ይደነገጥከው አላውቃትም አልኩሽ ጥሩ ወይኔ ትዝታ በኔ ላይ ክደት አንተና ልጅ ምን እያደረጋችሁ ነው ያላችሁት እንደማታውቃቱ አንቺ ንገሪኝ እኔ የማውቀው ነገር የለም ልጅህን ግን ከማን ጋር እንዳገኘው ታውቃለህ አላውቅም ከጽናት ጋር ማናት ጽናት የግርማ ልጅ ናታ ስለዚህ እሷ ነች እየተከታተለች ያለችው ማለት የት ነው የምታውቃት አያገባሽም ለምን አያገባኝም ወንድሜ እኮ ነክ ከመቼ ጀምሮ እባክሽ ለኔ ሁሌም ወንድሜ ነህ አባ ድጋሚ ከዚህ ሴትዮ ጋር ተገናኝታችሁ እንዳይሆን ብቻ እንዴት ነው ቆይ የምታናግረኝ ታላቅህ እኮ ነኝ ባክሽ አፍሽን ዝጊ ታላቅ እህት ምናምን ትላለች እንዴ ዛሬ ደግሞ ከየት ታየሽ አንተ በጥፊ እንዳልልህ አክብራ አናግረኝ ትሰሚኛለሽ አድርጊውና እንተያያለን ያ የምታውቂው ጻኑ ልጅ ፓፒ አይደለም አሁን አድርጊያለሁ ደሙ ያለሽው ቤት ነው እንደዚህ አፍ ተካፍተናል አንተ ታላቅህ እኮ ነኝ ለዛውም እህት ይኸውልሽ አንቺ የምትይውን ነገር እኔ ምንም የሚገባኝ ነገር የለም እና ውጪልኝ እኔን ውጪ አዎ ውጪልኝ ውጪልኝ እንዴት ዋልሽ እህትየዋ ደህና ነኝ ምን አዲስ ነገር አለ አላረጋገጥኩም እንጂ ቤቱ ከተዘጋጀ ወጣ ይመስለኛል እንዴት እንደዛ ልትል ቻልክ እርግጠኛ አይደለም ግርማ ከታመመ በኋላ ነገሮች ሁሉ ቀይራሉ ብዬ ነበር ይሄ ለኛ በጣም ጥሩ አጋጣሚ ነው እንዴት ምክንያቱም ትዝታ ከሴትየዋ ወይ ደግሞ ከሰውየው ጋር ተጣልታ ነው ስለዚህ እነሱን በገንዘብ በመያዝ ቤቱንና ድርጅቱን እኛ ማድረግ እንችላለን ምንም የለም እሱ ነው እኔንም እንድጠረጥር ያደረገኝ እሱን ከትዝታ ውጭ ለጊዜው ማንም ማወቅ አይችልም እና ትዝታን የሚከታተል ሰው ለመድባ አያይ እኔ የምፈልገው አንተ ራስህ እንድትከታተላት ከባድ ሊሆን ይችላል ግን በዚህ 2 ቀንና 3 ቀን ውስጥ ትዝታ ሰውየው ጋር መሄዱ አይቀርም ስለዚህ ተከታተላትና እሷ ወርታ ስትመለስ አንተ ሄደህ ታናግረዋለህ ተግባባን ቆይ አባባ ምን እየተፈጠረ ነው ያለው እናውራ ልጄ እሺ ገንዘብ ያስፈልጋናል እና አንድ ስራ ሰጠችኝ የምፈልገውን ገንዘብ
እንደምትሰጠኝ ስትነግረኝ ተስማሙ። እንደገና መንካት አባባ አማራጭ አልነበረኝም። እሺ ስራው ምንድነው? የሆነ ትዳር አላትና በጣም እየበደሏት ነው እና ከልጇ ጋር ተስማምታ ቤቱን ሊነጥቋት መሆኑ ስታውቀው ቤቱን ወደ አንተ ስም አዞር ነው። ወደ እኔ? አዎ። ኦኬ ለካ ለዛ ነው ጽናት የምትፈልጊኝ። እንዴት ተግባባችሁ ከልጅቷ ጋር? እሱ አስፈላጊ አይደለም አባባ። አሁን ለነጽናት ሀብታቸውን መመለስ አለብን። እሱ በጭራሽ አይሆንም። የምትፈልገውን ገንዘብ ትነግራትና ትሰጣለች። አባቴ በዚህ የመጣ ገንዘብ አይሆንም። ስለዚህ ሁሉም ነገር ይቅርብን። ሰላም ባቢ። እንዴት ነህ ጽኑዬ? እንዴት ነህ? አሎ ደህና ነኝ። ደህና ነኝ። አባትሽ እንዴት ናቸው? እባክህ ምንም ለውጥ የለውም። ምንድነው አልተኛሽም እንዴ? ፊትሽ ግርጥት ብሏል። እንቅልፍ ጠፋ። የሚያግዝሽ ሰው የለም ወይ የሚተካልሽ ምናምን? የለም ብቻዬን ነኝ። ቁጭ እንበል እንዴ? አይ ቸኩላለሁ ባቢ። በዛ ላይ አባዬ ብቻውን ነው። እሺ ትንሽ ቢያንስ እንኳን ልሸኝሽ። እሺ ግን እኔ የምለው ትዝታን የት ነው የምታውቃት ልትይ ነው እንዴ? እሱ ልጠይቅህ እንደሆነ በምን አወቅ? ያው የሁለታችንም ጥያቄ ስለሆነ ነው። እንዴት ነው ደግሞ ያንተ ጥያቄ የሚሆነው? እንዴት ያንቺ እንጀራ እናት እንደሆነች ነው። እሱንም አባዬን ጠይቀው። እኔ በምን አውቃለሁ? አስተዋውቂኝና ጠይቀዋለሁ። አታረሳሳኝ ባቢ። የት ነው የምታውቃት? የአባቴ ጓደኛ ናት። ምን ነው ማለት ያላመንኩህም። የአባት ጓደኛ ብቻ ከሆነች ሁለታችሁም በዚህ ልክ ለምን ደነገጣችሁ? አይ ካዩት ብዙ ጊዜ ስለሆነ ነው። እኔ የምለው ግን ስም ማን ነው? የማ የኔ? ሮቤል። የአባትህስ? የአባቴ ምን ነው ደነገጥክ? ኧረ አልደነገጥኩም። እንዳሸው ይባላል። ሮቤል እንዳሸው ይባላል። ጥሩ። ቆይ ምንድነው የምንጠብቀው? በቃ ልሂድ እንዴ? አሁን አይደል እንደ መጣ ነው? ወይ ያው ትንሽ እንቆይ። ምን ሆነሻል? ምንም። ምን ነው? አይ ሐሳብ የገባሽ ይመስላል። አይ አላሰብኩም። ኧረ አሁን ሁሉም ነገር ተስተካክሏል። ለምን ቤቱን በስማችን አዙረን በሰላም አንኖርም? እሱን እያሰብኩ ነበር። ትንሽ ቀን ብቻ ስጠኝ። ለምን? ያው አንዳንድ ነገሮችን ለመጨረስ ነው። እሺ። አይ እኔ በነፃነት ካንቺ ጋር አብሮ መኖር ናፍቆኛል። አንዴ መጣ። እሺ። ግን እንዴት ብቻሽን አባትሽን ታስተምሪያለሽ? ማለቴ ትዝታ የአባትሽ ሚስት አይደለች? እሷማ ግዴታ ስራ መስራት አለባት። በዚህ ሰዓት ስራ አይከብድም? ባቢዬ እሷ ካልሰራች አባዬን በምን አሳክመዋለን ብለህ ነው? ለካሱ ማለት አረ ምን ሆነሽ ነው? አዎ ከሷ ጋር ነኝ። ስልክ እንደወጣ ብለን ነበር እንዴ? ወደ እሷ አይደል እንደሚመጣው እሱ ጋር ትነግሪኛል ነበር? እሺ ስንት ብር አስተላልፍላት? እሺ በቃ ነገ እመጣለሁ።
ሄሎ ብሌን አንቺ ዛሬም እኮ እንደተለመደው ብር ገባልኝ አላቅም ብቻ ግን ስሟ ሳምራዊት ወልደ ገብርኤል ነው የሚለው እኔ እንጃ በጣም ነው እየፈራው ያለሁት ብሌን እሱማ ገንዘቡ አሁን ላይ በጣም ያስፈልገኛል ግን የሆነ ነገር ይፈጠር ይሆን ብዬ ስጋቱ ሊገለኝ ነው እሺ በቃ ደውልሻለሁ በኋላ እሺ ጥየሽ ጠፋ አይደል ይቅርታ ችግር የለው እና መቼ ነው አልሽ ሁሉ ነገር የሚያልቀው ቆይ ለምን እንደዚህ ቸኮልከኝ እኔ ፍቅር ካንቺ ጋር ባልና ሚስት እንደሆነ ታውቀው በነፃነት መኖር እንዴት እንደሚያጓጓኝ ያወቅሽ አይደል እኔ ራሱ እንዴት እንደጓጓው ብታይ እና መቼ ይሆናል ታዲያ እሱ በትንሽ ቀን ውስጥ ይሆናል እኔ ግን በዚህ ሰዓት የሚያሳስበኝ አንድ ነገር ብቻ ነው ምን ለዛች ተንከሲስ ማን ብር እንደሚሰጣት ማወቅ ምን አውቃለሁ እንዴ እሱ እኮ የሚያሳስብ ጉዳይ አይደለም በደንብ ያሳስበኛል እንጂ ጽናት ከጆስ ከወጣች የማትያዝ አውሬ ነው የምትሆንብኝ ሰማኛለህ እዚህ መዳፌ ውስጥ አስቀምጫት ስፈልግ ጭምቅ ስፈልግ ልቅቅ የማርጋት እንድትሆን ነው የምፈልገው አሁንም እኮ ጆስ ውስጥ ናት አይኔ ስር እንድትሆን ነው የምፈልገው ግን ሰማኝ ይሄንን ገንዘብ የሚልክላትን ሰው ፈልጌ ካጠፋሁት በኋላ ነው ይሄ የሚሆነው ይሄን አልም ያበላሽ ከሆነ ፈልገን እናጠፋዋለን ስራ ልትገቢ ነው እነሱማ ተተውታል እኔ ለስራ አላቸው እንጂ ወደ ቢሮ ነሽ አዎ አቤት ምን ልርዳሽ ጭራሽ እኔ ምንም ሰው ቢሮ ምን ትሰሪያለሽ አልገባኝም አንቺ እኮ ነሽ ሰው ቢሮ የገባሽው ሰሚያለሽ ይሄ ቢሮ ያንቺ አይደለም እንዳንቺ አይነት አልሞት ባይ ተጋዳይ አይቻላቀም ወይዘሮ ጽናት እኔም እንዳንቺ አይነት አይን ያወጣ ክፉ ሰው አይቻላቅ ወይዘሮ ትዝታ ኦይ አንቺ እኮ ከቤት ስለማትወጪ ነው እንጂ በጣም ብዙ ክፎች አሉ እንደውም አንድ ነገር ልንገርሽ አንዱ ባለፈው ሚስቱን ደብድቦ ጣላት እንደውም ቢላ እስቲ እባክሽ ዝም በይ ትዝታ ምን ፈልገሽ ነው የመጣሽው ሰሚኛለሽ ይሄ ድርጅት ያባዬ ነው ከዚህ ውጪ ሰሚኛለሽ ያባትሽ እንደሆነ ማስረጃ አምጪ ደግሞ ሚስቱ እንደሆንኩ አትርሽ ሚስቱ ከሆንኩ ደግሞ የሱ የሆነ ነገር ሁሉ የኔ ነው ምንድን ነው የምትፈልገው? ፋይሉን ነው? አዎ አባባ። አትልፋ፣ አታገኘውም። እባክህ ስጠኝ። በትዝታኛ የቆሰለ ይበቃናል። ሌላ ሰው ችግሩ ሲገባ ማየት አንችልም። የኔ ልጅ ትዝታ ቀላል ሰው አይደለችም። አውቃለሁ አባዬ። የኔ ልጅ ፋይሉን ለልጅቷ ከሰጣት በእኔ ፈርድሃል ማለት ነው። እንዴ አባባ ምን ሆነሃል? ዝርዝሩን አሁን አልነግርህም፣ ግን በእኔ እንደፈረድክ እወቀው። ውድ ወንድሜ
እንዳንቺ አይነት እህት የለኝም። እኔ ደግሞ እንዳንተ አይነት ወንድም ስላለኝ እንዴት እንደምኮራ። አይንሽን ከልጄ ላይ አንሺ። ግን ስለ ጽናት ምን ያክል ታውቃለህ? ትልቅ ልጅ ነው። የሚጠቅመውና የሚጎዳውን ጠንቅቆ የሚያውቅ ልጅ ነው። ሊሆን ይችላል። በጣም የምትወደው ፍቅረኛ እንዳላት ግን ታውቃለህ አይደል? መሰሪ ይኸውልህ፣ በፍቅር እንድትጎዳ አልፈልግም። ግን ጽናት አትሆንህም። ከኔ በላይ ገንዘብ ያወራት ሴት ናት። ካንቺ እጥፍ የተሻለች ሰው እንደሆነች አውቃለሁ። አያገባሽም። እንድታጣራ እየነገርኩ ነው ባቢ። ልጅ ግን በጣም አስቸጋሪ ሆኗል። አንቺን ወደ ህይወቴ ማስገባቴ ትልቅ ስህተት ነበር። ገንዘብ አዘጋጀሽ? በቅርብ ቀን እጅ በእጅ እንቀባበላለን። ቆይ ማን ነው? ማን ነው? ማን ነው? ሰላም ዋሉ። ምን ነበር? አንዴ ላውራው ፈልጌ ነበር። አንዴ ውስጥ ገብተን እናውራ። ትዝታን ተከትዬ ነበር ያገኘሁት። ምን ነው? በሰላም? አዎ በሰላም ነው። ስለ ቤቱና ድርጅቱ ላወራ ፈልጌ ነበር። አንተ ማን ነህ? እኔን አታውቀኝም። ከቻልክ ግን ከአንድ ሰው ጋር አስተዋውቅህ። ከማን? እመነኝ፣ የሚጎዳ ሰው አይደለም። እንዴ ቆይ አንተ ልጅ የቤተሰብ ፕላስ ነህ ብዬ የቤተሰብ መዝገብ ላይ ላስመዝግበህ እንዴ? ወዴት ልትሄጂ ነው? አባዬ ጋር ነው የምሄደው። ልብስ ልቀይር ነበር የመጣሁት። ምግብ በላሽ? ውይ ይቅርብኝ፣ እኔ መብላት አልፈልግም። እሺ በቃ እኔ ቆንጆ ምግብ ልጋብዝሽ። አይ ይቅርብኝ፣ እኔ ምንም መብላት አልፈልግም። በእውነት አላኩልሽም። መሄድ አለብኝ። አባዬ ጋር ማንም የለም። እሺ ባይሆን ግን ሸኘኝ። እሺ ግባ። እዚህ ጋር ውጭ በል። በቃ እናንተ አውሩ፣ እኔ ውጭ ልጠብቃችሁ። ከሳምራዊት በፊት እንግዲህ አዲስ ዓለም ነበር ስሜ። ተስፋዬ። ስለመጣ በጣም አመሰግናለሁ። እሺ። እዚህ ድረስ ያስመጣው እኔ መምጣት ስለማልችል ነው። እነዚህ እግሮች አይራመዱ። ውይ በጣም አዝናለሁ። አትዘን። በጉዳት ነው? ይሄ እንኳን የትዝታ ጠባሳ ነው። ትዝታ ባይሉ። አንቺ ማን ነሽ? እኔ ማለት ዓለም ላይ በጣም ደስተኛ ከሆኑ ሴቶች መካከል ውስጥ ነበርኩ። እጅግ በጣም ጎበዝ ተማሪ እና የምወደውን ሰው ያገባው። ከምወደው ሰው ደግሞ አንድ ቆንጆዬ ልጅ አለች። ትዝታን እስከምትዋወቅ ሰዓት ድረስ ብቻ ማለት ነው። ከትዝታ ጋር ትንሽ ነው ማስታውሳት። እስከዛች ቀን ድረስ ብቻ ማለት ነው። ብዙም አላስታውሳትም። ልጅ እያለሁ ነው የሞተችው። እሷ እያለች ሁላችንም በጣም ደስተኞች ነበር። አባዬም እማዬም በጣም ይወዳት ነበር። እና ታማኔ ሞተችው? እማዬ ስትሞት እኔ 7 ዓመት ልጅ ነበርኩኝ። ድንገት ግን እናቴ ራሷን አጥፍታ እንደሞተች ነገሩኝ። ያኔ ራስ ማጥፋት እንኳን ምን እንደነበር አላውቅም ነበር። ታውቃለህ አባዬን ሞት ምንድነው ብዬ ስጠይቀው ከዚህ በኋላ እኛ ወደሷ እንሄዳለን እንጂ እሷ ወደኛ አትመጣም ብሎ ይነግረኝ ነበር። ስለዚህ እኔ ደግሞ ምን ባደርግ ነው እናቴ ጋር መሄደው ብዬ በጣም ብዙ ጊዜ አስብ ነበር። ከባድ ነው በጣም።
እንደዚህ በቃል ከባድ ነው ተብሎ የሚያልፍ ነገር አልነበረም። እኔ በሰዓቱ በጣም ነበር የተጎዳሁት። ማታ ቤታችን ያስለመደችን ብዙ ነገር ነበር። ጧት እንኳን ትምህርት ቤት ሲሄድ የምትቀሰቅሰኝ አቀሳቀስ ራሱ ይለያል። ብዙ ጧት ከእንቅልፌ ተነስቼ እንኳን ማይ እንድትቀሰቅሰኝ ብዬ ሳልነሳ ጠብቂያታለሁ። በቃ ተረጋጊ ጽኑ። የእናቴ አልፏል። ላትመለስ ሄዳለች። አሁን ደግሞ በጣም እየፈራው ያለሁት ያባቴ ነው። እሻው ምንም አይፈጠርም። በቃ አንቺ ብቻ ተረጋጊው። አልዋሽም ባቢ፣ እኔ በጣም ፈርቻለሁ። አይዞሽ ደህና ይሆናል። ልጄን አስተኝቼ በር ተንኳኳ። ትዝታ ነበረች። ባለቤቴን እንደምትፈልገው ስትነግረኝ ቤት ገብታ አረፍ ብላ እንድትጠብቀው ነገርኳት። ከዛ እኔ ወደ ቴራስ ሄድኩ። እሷ ግን ተከትላ ወይ ትዝታ የስንቱን ሰው እንባ ነው የተሸከምሽው? ከባዱ ነገር ከገባውበት ኮማ ስነቃ ሞቼ እንደተቀበርኩ ሰማሁ። እንዴት? ብቻ እስካሁን እንዴት እንዳሳመነቻቸው ራስ አላውቅም። ብቻ ውጭ ያለውን ወንድሜን ደወልኩለት። ሕክምናዬን ተከታትዬ ስጨርስ እግሮቼ መንቀሳቀስ እንደማይችሉ አረጋግጥኩ። ከዛም ከወንድሜ ጋር ትዝታን ስንከታተላት ቆየን። በጣም ያሳዝናል። በጣም አዎ፣ በጣም አንድ ልጄን እንዳላይ እንኳን ትዝታን መቋቋም የሚችልበት ኃይል እስካገኝ ድረስ ብዬ ዝም ብዬ ተቀመጥኩ። ቤቱ ባንተ ስም ነው? ምን? አደንግጥ። እዚህ ያስጠራን ለድርድር ነው። ምንም የምደራደርበት ነገር የለም። ማለት ፋይሉ እኔ ጋር አይደለም። ታዲያ ማን ጋር ነው ያለው? ራሷ ጋር ነው። እኔ ጋር ፊርማ ብቻ ነው ያለው። ይቺ መርዝ ትዝታ በጣም ጠንቃቃ ሰው ነች። ሰው ቢክደኝ ብላ ስለምትጠራጠር እንደዚህ አይነት ነገር አታረግም። ፋይሉን ፈልገ ካመጣ ትፈርምልሃለች። በምትፈልገው ገንዘብ መደራደር እንችላለን። እሱን ስናገኘው እንደራደራለን። ባቢ በቃ ሆስፒታል ደርሻለሁ። እና እኔም ገብቼ ሊዋባትሽ? አይ ይቅር፣ ባይሆን ቤት ሲገባ ትጠይቀዋለህ። እሺ አመሰግናለሁ ባቢዬ። ወረኛ። በቃ እሺ ደህና ደሪ። ደህና ደር። ጽኑ። አቤት። አንድ ጥያቄ ልጠይቅሽ? ትችላለህ። ማለቴ እንዴ ምንድነው? ፍቅረኛ አለሽ? ለምን ጠየከኝ? አይ እንዲሁ አላ የሆነ ያስጨነኩሽ ምናምን መስሎኝ ነው። አይ አታስበል፣ ያስጨነከኝ የለሽም ማለት ነው? ቻው። ምንድነው ይፈግታ አለኝ ነው ወይስ የለኝም ነው? ምንድነው? ልጅን ጥራውና ይፈርምበት። የለም ደውልለታ። አታለልሽኝ አይደል? ለክፋትሽ ተጠቀምሽብኝ። ምንድነው የምታወራው? ይሄ ቤት የማን ነው? የለፋውበት። ተይ ትዝታ፣ እውነቱ እሱ አይደለም። ያቺ ተንከሲስ ልጅን አጠመደችው አይደል? አሳምና አላከችው። እኛ የለፋንበት ንብረት ነው ብላው ነው። እኔ ነኝ ጥፋተኛ። እንዴት አንቺን እንዳመንኩሽ። ባታምነኝም ግድ የለኝም አቶ ተስፋዬ። በገንዘብ የተስማማ ነው ራሱ ስላዘንኩልህ ነው እንጂ እጄ ላይ እንዳለ ታውቃለህ። ትንሽ ጊዜ ፈልጋለሁ ልጄን ማሳመንበት። እኔ ጊዜ የለኝም። ፍጠን። እንዳግዝሽ ብትፈቅጂልኝ ኖሮ። አልፈልግም፣ አመሰግናለሁ። እንደዚህ ጧትና ማታ በመመላለስ ባልደከምሽ ነበር። ቆይ ትዝታ፣ ከኔ ምንድነው የምትፈልጊው? ለምን አታየኝም? አንቺ ሳታየኝ እንዴት ብዬ ልተውሽ? ቆይ ምን አደረኩሽ? እኔ ትችሻለሁ አይደል?
አልተውሽኝም። እኔ አሁን ትኩረቴ በሙሉ አባቴ ጋር ነው። ካንቺ ጋር የምታገልበት አቅም የለኝ። ይኸውልሽ እየዞርሽ ስለኔ መጥፎነት አታውሪ። ዞረሽ እኔ እግር ላይ መውደቅሽ አይቀርም። ለማን ነው ደግሞ ያንቺን መጥፎነት ያወራሁት? እሱን አንቺ ታውቂያለሽ። ተይኝ እባክሽ፣ ደክሞኛል፣ ልሂድበት። ሰምኛለሽ? አንገትሽን ደፍተሽ ኑሪ። ይሄ ቀና ማለቱ አይጠቅምሽ። እሺ ጎበዝ በሽተኛ። እንዴት እንደናፈቀኝ ብታይ። እኔም ናፍቀሽ። በጣም ናፍቀኝ ነበር። መቼ ነው ታዲያ እንደ ድጋሚ ልጅ የምንወልደው? ሁሉም ነገር ሲያበቃ። መቼ ሆነ ነገር የሚያበቃው? በቅርቡ ያበቃል። እሺ በቃ ይልሽት። ግን ወዴት ነው? ስራ። አቶ ፍቅሬ ዛሬ እስቲ ጉድህን እናያለን። ማናት እቺ ሴትዮ? ለምንድን ነው ጽናትን ልትረዳት የፈለገችው?